ክርስቶስን እናውቃለን የሚሉ እንጾምለታለን፣ እንጸልያለን፣ ወር እንጾማለን፣ 2 ወር እንጾማለን የሚሉት ይክዱታል፣ ይሸመጥጡታል፣ አይወዱትም። አምላክ ሆኖ አያውቅም። እዛ ቤት ማን ነው ትዝታውን ሊያሳዱት ብለው ኢቫንጀሊካል መጡ። ምን ስለሆነ የተጻፈ ነው የተነበበው። ምንድን ነው የምትሉት ተባለ። ምንም ሊያርጉ አልቻሉም። ምን ልታረግ ትችላለህ? ስለዚህ አሁንም የተማረ ስታነብ ተረት ተረት ታቆማል። እኛ እዚህ ስንሰበክ እየመጣችሁ የምትሳደቡት ነገር በስድብ ቢሆን እኮ እኔ ታውቀኛለህ፣ ዘርማን ዘር የሚፈራኝ ሰው ነኝ። በስድብ ዘርማን ዘር ጌታ ክብሩን ይውሰድ። ዘርማን ዘር ይንቀጠቀጥልኛል። ቀናም ብሎ አይቶኛ ያውቅም። እንኳን አብዛኛው የኦርቶዶክስ ሰካራም ቀርቶ አይደለም ዘርማን ዘር የሚፈራኝ ሰው። ስለዚህ በጣም በሚደንቅ ሁኔታ ስድብ በሌለበት ቦታ እንድሳደብ በጣም እየፈለጋችሁ አብዳችኋል። በተለይ ጥምቀት ይደርሷል። እቺን ጊዜ ለማዘናጋት የዲያብሎስ መንፈስ እናንተ ላይ እየሰራ ነው። እቺን ታይም እንድስትበት፣ እቺን ታይም እንዳልጠመቅበት የምታደርጉት ነው። ሞቴን እመርጣለሁ። ልንገር ጌታ ምስክሬ፣ ኦርቶዶክስ ተመልሼ ከመሆን ሞቴን ዛሬ አድርገው አሁን ዱድ ያደርግ። ለምን እኔ እምነት እንጂ ልምምድ የለኝ። እምነቴ በኢየሱስ ክርስቶስ ላይ ሞቴን አልኩ። ኦርቶዶክስ ግን ሞቴን የምመኘው ለምን እኔ በኢየሱስ ክርስቶስ እንጂ ማምነው በማንም ተረተረትና በልምምድ አላለ አዶንዱ ላይ ግልጹ ነገር። ስለዚህ አልሆንም። ለምን የኖርኩበት ዘመን በተወሰነ መልኩ አሳውቆኛል። አብዛኛውን ጊዜ ግን ምንም ሃይማኖት ምንም እንዳልሆነ ያስተማሪ። ሃይማኖት ላይ ሆኖ መሳደብ እንደፈለጉ ጨሶ ነገ ጾም ተብሎ ዛሬ ሆቴል የሚያጣብ ዘማዊነት ያለበት እዛ ሐቁን እየተዋወቀ እዛ ውስጥ ከምገባ የዕለት ሞቴን እመኛለሁ። አሁን ዱር ያለው ለምን ጌታ ብቻ አዳኝ እንደሆነ ማመን ሰው ነኝ። ጌታ ብቻ ነው ማመን። የፉክክር አይደለም የምን አይደለም። ግን እምነትንና ልምምድን ለይቻለሁ። በደንብ አድርጌ ለይቻለሁ። እምነትና ልምምድ በፍጹም እንደማይገናኙ አይቼዋለሁ። እኔ በእኔ ማለት ነው። ክብሩን እግዚአብሔር ይውሰድ። በፍጹም የማላደርገው ነገር በህይወቴ ይሄን ቀርጻችሁ ላክላቸው። ኦርቶዶክስ ከመሆን ከዚህ በኋላ ሞቴን እመርጣለሁ። ሞት ነው የምፈልገው። አደው ኔ ቢካዝ ልምምድና ኢየሱስ ልዩነት እንዳላቸው በደንብ የገባኝ ሰው ላይ ኢየሱስ ጌታ ነው። እዛ ቤት ሌሎቹ ከኢየሱስ የበለጠ ታምር እያደረጉ ነው። ከኢየሱስ ክርስቶስ የበለጠ ከሲኦል እያወጡ ወደ ገነት ያስገባሉ ብለው በኢየሱስ የተሳለቁ ናቸው። በጌታ የተሳለቁ ናቸው። ጌታ በኃጢአቱ ሲኦል የገባውን ሰው ወደ እንመልሰዋለን እያሉ የጌታን ክብር ያዋረዱ ናቸው። የጌታን ክብር ይናቁ ናቸው። this is the biggest problem እና በፍጹም ማላርገው ነውና እግዚአብሔር ይባረክ። እግዚአብሔር ክብር ጌታን ከጌታ በላይ የሚሰሩ አሉ። ኢየሱስ ክርስቶስ ከሲኦል አውጥቶ ወደ ገነት ያላመጣውን እነሱ እናመጣለን ይላል ጌታ ኢየሱስ ክርስቶስ። እግዚአብሔር አላረገው። እግዚአብሔር አምላክ ከሲኦል አውጥቶ ወደ ገነት አላመጣ አንድ ሰው። የነሱ ቅዱሳን ግን እያንዳንዱ ከሲኦል አውጥቶ ወደ ገነት ያመጣል። ከሲኦል አውጥቶ ከእግዚአብሔር በላይ በጠንቋዮች የሚታመንበት ሆኖ ተገኝቷል። ከእግዚአብሔር የሚበልጡ ሰዎች አሉ። ከእግዚአብሔር የሚበልጡ ነው ማወራቸው። ይሄ እምነት ሳይሆን ልክ በሙሴ ዘመን ታስታውሳላችሁ፣ የሆነች ጥጃ ሙሴ ከጌታ ጋር በሚነጋገርበት ጊዜ ተራራ ላይ ወጥቶ ለ40 ቀን በቆየበት ጊዜ አላስችል ብሏቸው ጥጃ ወንድሙ አሮን ቀርጾ በጥጃ ማምለክ ጀመሩ። እዚህ ዘሰምተኛ አሁን የምልክት ዘመን ስለሆነ አሁን የሚፈልጉት እነ ክርስቶስ ሳምራ ከሲኦል እያወጡ ወደ ገነት የሚወስዱበት ዘመን ነው። እነ ዘርአብሩ ከሚባሉ ከገነት ምን እየወሰዱ ከገነት ነው ማወራችሁ፣ ጸበል እየወሰዱ ወደ ሲኦል ወደ ገነት የሚያስመልሱ ናቸው። ከእግዚአብሔር በላይ ከኢየሱስ በላይ ሰው አለን ብለው የሚያስተምሩ ናቸው። ከሲኦል ነው ማወራ። ጌታ ልቦና ይስጣችሁ። ስለዚህ ለዚህ ነው የሚያሳዝን ማንነት ያለው እምነት በክርስቶስ ያልሆነው። ለዛ የክርስቶስ ስም ሲጠራ ሙስሊም እንደዛ አይናደድ። የኢየሱስ ስም ሲጠራ የሚናደድ ያየሁት እኔ ኦርቶዶክስ የኢየሱስን ምን ጥራው ደሙ ነው የሚፈላ። ለምን እንደሆነ ግራ ይገባኛል። ኢየሱስ ጌታ ነው ለማለት የሚተናነቃቸው በየጊዜው እያየን መደበቂያም ቅድስት ድንግል ማርያም ሆናለች። ቅድስት ድንግል ማርያምን ጥላ የሚል ትምህርት የቱ ጋር ያለ? የትም ቦታ የለም። የትም ቦታ ቅድስት ድንግል ማርያምን ጥላ የሚል ትምህርት የለም። እነሱ ግን በግድ ጴንጤን ጠልታቸዋል። ለምን? አታማልድም ስለተባለች። አታማልደኝ፣ አታድነኝም። ደረቴ ነፍቼን አታድነኝም። የስ የኔ እናት ስለ እኔ መወሰን አትችልም። ሺኬት
የእኔ እናት በእኔ አትወስንም እያልኩ ነው። ዮኒ ማኛ ለእኔ ህይወት የምወስነው እኔ ነኝ። እንኳን ሁሉን ማድረግ የሚችል ጌታ እሷ ልትወስንለት የእኔ እናት በእኔ አትወስንም፣ በእኔ ምርጫ አትወስንም። እንኳን ሁሉን ማድረግ የሚችል አምላክ ሁሉን ማድረግ የሚችል የምድርና የሰማይ ጌታ ቀርቶ የኔ እናት የእናንተ እናት አሜሪካ፣ አውሮፓ፣ ኢቨን ኢትዮጵያ ያላችሁ የራሳችሁን ላይፍ የምትወስኑ ሰዎች እናቶቻችሁ ምንም አይወስኑ፣ ምንም ነገር ላይ አይወስኑ። ለምን ትዋሻላችሁ? የውሸት ትምህርት እያስተማራችሁ ምንን ሌላውን በመስደብ ለማሸማቀቅ ያ ጊዜ አለፈ። ጌታ ክብሩን ይውሰድ። ያ ዘመን አለፈ። ሌላ ጊዜ ድንጋይ እየወረወራችሁ እየተሳደባችሁ እያሸማቀቃችሁ ጴንጤ መናፍቅ ወይም ደግሞ ጴንጤ የማርያም ከሃዲ እያልክ ምናምን ልታሸማቀቅ ያ ዘመን አልፎ ደረቱን ነፍቶ ማንም ይገባል። ያ ዘመን አለፈ። ያ ዘመን አለፈ። ያ የተረት ተረት ዘመን፣ የማስፈራሪያ የመደብደቢያ ዘመን አለፈ። ልክ በፖለቲካው ህወሓትን ብትናገር ኢትዮጵያ ላይ አንድ ቀን አትቆይም ነበር። እዝዳ ዳታ የህወሓት ጀግንነት የህወሓት ምንነት ምናምን አለፈ። ያታ በፊት ኦርቶዶክስ አንድ ነገር ካለች ምናምን ህዝቡ ተሰብስቦ ደብድብ የሚደበደብ አንዱ አሳዳጅ አንዱ ተሳዳጅ አሁን በአንድ ሀገር ላይ ስናገና ያቅን ነው። አትችልም። ከዚህ በኋላ ጴንጤን እያስፈራሩ መኖር የማይቻልበት ዘመን ነው። አትችልም። እኔ ኦርቶዶክስን ዚሮ ከትልሃል እያየን ዚሮ በምን በማስረጃ ተረት ተረትን እያወጣው ለህዝብ አሳያል። በቃ ተረት ተረትን ነው የማወራው። ሮሜ 10:9 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል። የሌላ ስም አላለ፣ ማንንም ጠራ አላለ። እስቲ የዚህ ስም ተጠርቶ ትድናለህ የሚል መጽሐፍ ቅዱስ ያምጣ። የሆነ ሰው ስም ተጠርቶ ትድናለህ የተባለለት ሰው ስም የለ። እነሱ የሚጨምሩት ለምንድን ነው? ባህልን ከምን ጋር ከእምነት ጋር እያይዘው ያደርጉታል። በቃ ተለም ደስ ይላል ስሙ ሲጠራ። ለምን 1000 ጊዜ ዘምረዋል በእነሱ ሰው። በተክልዬ ስም 1000 ጊዜ መዝሙር አለ። በማርያም ስም ተዘምረዋል። በገብርኤል ስም፣ በሚካኤል ስም በብዙዎቹ ተዘምረዋል። በአርሴማ ስም ተዘምረዋል። በጊዮርጊስ ስም ተዘምረዋል። ስለተዘመረ ስሙ ስጠራው ደስ ይላል። ተጋድሎ አለ፣ የተጋደለ የለም። አትጋደልም። ትሰብካለ እንጂ አትጋደል። ኢየሱስ ክርስቶስ ያልተጋደለው አንተ አትጋደልም። ለምን ትዋሻል? ውሸት ግን ይዋሻል። አሁን በዚህ ምድር ላይ እኔ 47 ዓመት ስኖር ለኦርቶዶክስ የተጋደለ ወፌ ግን ተጋደልኩኝ ይላል። መጡ ስሙ ይጻፍለታል። ምንም የተጋደለ አታይ። ተጋደልኩኝ ብሎ ግን ይዋሻል። ምንም የተጋደለ የለም። እንግዲህ 47 ዓመት በሕይወት ስኖር ምንም የተጋደለ የለም። ተጋድሏል ብሎ ምን ያደርጋል? የውሸት ታቦት ይቀርጽለት። ውሸት ያደርጋሉ። እና ያ ነው ትልቁ ችግር ያለው። ብዙ ጊዜ የሚናደዱበት የሚበሳጩበት፣ በቃ ሌላው ሲሰብክ ለማሳደድ በደንብ ፖለቲካ ተሰርቷል። እስላም ጋር እኮ አይደለም፣ እስላሞቹን ይፈራል። ለምን? እነሱ ጋር ሸክ አላ ሸክ ያደርገዋል። እስላሙን የሚሰድብ የለም፣ እንደምታ እስላሙን የሚናገር የለም። ፕሮቴስታንት ግን ስለ ጌታ ሲሰብክ ይመጡና ያስፈራራል። ሂድና አረቄን አስፈራራ፣ አረቄህን ምናምንን አስፈራራ። ያ ዘመን አልፏል እያልኩ ነው። አረቄን ታስፈራራለህ። እስላምን አንድ ነገር አታርገው። እስላም እንደፈለገ ቢያደርግ የምተነፍሰው ነገር የለም። እስላሞች መተው ስለ ኦርቶዶክስ የፈለጉትን ሲናገሩ የሚናገራቸው ሰው የለም። ደመነት ግን ፕሮቴስታንት መጥቶ የራሱን ሲሰባበቅ እየተሰደበ የሚውለው ነገር የለም። ይሄ ነው ብዙ ጊዜ ስላለ ምን ታደርጋለህ? በድፍረት አፍንጫው ድረስ ትነግረዋለህ። በወንጌል አፍንጫው ድረስ ትነግረዋለህ። ፕሮቴስታንትን የሚጠሉ ኢየሱስ ስላለ ብቻ ሌላ ወንጀል ሰርቶ አይደለም። ዘርፎ ቀጥፎ ምን ብሎ ጠጥቶባ ቢራቸውን ጨርሶባቸው፣ ሴቶቻቸውን ጨርሶባቸው፣ ጥንቆላቸውን ጨርሶባቸው ምን አርጓቸው አይደለም። the only thing ፕሮቴስታንት የተጠላው ኢየሱስ ክርስቶስ ጌታ ነው ማለት ነው። እያንዳንዱም ፕሮቴስታንት ነው የሚያምነው የሚያመልከው የሚኖረው መዳኛው መጽናኛው ሐዘኑን መግለጫው ኤኒቲንግ አምጣ ኢየሱስ ደሴ። ይሄን ማለቱ ለነሱ ሊገባቸው አልቻለም። በነሱ አስተሳሰብ ምን አለ? እነሱ የሚያመልኩት ሌላ አማልክቶች አሉ። ምክንያቱም ከሲኦል እንድትወጣ የሚያደርግ ሌላ ሰው ካለ አምላክ ነው። ከሲኦል የሚያወጣ ሌላ ሰው አለ ማለት አምላክ ነው። ሞታ ከሲኦል የሚያወጣ ካለ አምላክ ነው። ይሄን ደግሞ ብዙ አምላኮች በኦርቶዶክስ ቤተክርስቲያናት ተግባራቸው አምላክ ነው። ሲጠሯቸው ቅዱሳን ይላሉ። ውሸት ነው። የተቀደሰው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ከሲኦል አዳወጣ። ፍጹም
ሰው ፍጹም አምላክ ኢየሱስ ክርስቶስ ከሲኦል አላወጣ። እነሱ ግን ሙታንን አስነስተዋል። ሙታንን አስነስተዋል። የ4 ቀን ሬሳን አስነስተዋል። ጌታ ኢየሱስ ክርስቶስ እውራንን ፈውሷል። ጎበራን አቅንተዋል። በሽተኛን አድኗል፣ ፈውሷል። እነ ጳውሎስን እነ ጴጥሮስን ሰው አጥማጅ አድርጓቸዋል። ከአሳ አጥማጅነት አውጥቶ ከሲኦል ሳይሆን ግን ምድር ላይ ወንጌሉን የኢየሱስን እንዲያደርጉ በእሱ አማላጅነት እንደሚድኑ አስተምረዋል። ቅዱሳን የተባሉት እኮ በኦርቶዶክስ ምንድን ነው የሚያደርጉት? አዳኞች ከጌታ በላይ ናቸው። ከሲኦል ወደ ገነት የሚወስዱ ናቸው። ከሲኦል ወደ ገነት። አርሴማ ከሲኦል ወደ ገነት ትወስዳለች። ክርስቶስ ሳምራ ከሲኦል ወደ ገነት አስገባለች። 45,000 ሰው ታድናለች ከሲኦል ወደ ገነት። ዘራ ያዕቆብ ይቅርታ፣ ዘራ አብሩክ። ስለዚህ አምላክ አላቸው። ሌላ የሚያመልኩት ሌላ አምላኮች አሏቸው። ምን ይነበብላቸዋል? ምንድን መጽሐፎች አሏቸው ታትመው፣ ልክ እንደ መጽሐፍ ቅዱስ የእነሱ ይነበባል። የጸሎት መጽሐፍ የተክልዬ ቀዘኑ እንደ ክርስቶስ ደም ተደርጎ ተቆጥሯል። ጌታ ምን አድርጓል? እነዚህን ሰዎች ምን አድርጓል? ባዶ ገብቷል። ባዶ ገብቶ ተረተረታቸው። ጉዱ ባዶ ገብቶ አሁን እያበዱ እየተናደዱ ነው፣ እያበዱ ነው አሉ። ለዚህ እየየ እያሉ ስለዚህ አይዞን፣ አትናደድ፣ አይዞን፣ አትበሳጭ። ስለ ክርስቶስ ስንነጋገር የሚበሳጨው ኦርቶዶክስ ሆኖ ተገኘ። የክርስቶስ ጠላት የኦርቶዶክስ ልጆች ሆኖ ተገኘ። ክርስቶስ እንዳይሰበክ ክርስቶስ በክርስቶስ ደስ ሲል ስለ ክርስቶስ ዘምር መጥቶ የሚሳደብ ኦርቶዶክስ። ታዲያ ምንድን ነው? የክርስቶስ አሳዳጅ ማን ነው? ኦርቶዶክስ ተዋህዶ። የክርስቶስ አሳዳጅ ማርያምን አምላኪ ኦርቶዶክስ ተዋህዶ፣ ተክለ ሃይማኖትን አምላኪ ኦርቶዶክስ ተዋህዶ፣ አርሴማን አምላኪ ኦርቶዶክስ ተዋህዶ። አምላኪ ነው ማለት ከሲኦል የሚያወጣኝ ተክለ ሃይማኖት ነው ካልክ አምልከዋል። ተክልዬ ዋስ ጠበቃዬ እያልክ ነው የምትለው። መጽሐፍ ቅዱስ ዋስ ጠበቃ ተብሎ የተጻፈው ማን ነው? በእግዚአብሔር ዘንድ ጠበቃ ተብሎ የተጻፈው ማን ነው? ኢየሱስ ክርስቶስ። እነሱ ዋስ ጠበቃዬ ተክልዬ። ስለዚህ አሁንም እኔ መታችሁ በተናገርክ ቁጥር ጉድን አውጠዋል። እኔ ዘምሬ ስለ ክርስቶስ ተናግሬ ለመሄድ ነው የምፈልገው። ይመጣሉ። እኔ ማለት ነው ሰው ፍራ ከምትለኝ ሞቴን እመርጣለሁ። የዕለት ሞቴን ይስጠኝ። በተለይ በእልህ ዮኒ ማኛን በእልህ ኦርቶዶክስ ድፍን ኦርቶዶክስ ነው የምልህ። ለምን ስለ አቡነ ሳሪዎስ አላወራህም? ትንፋሽ የተናገርክ የለም። በእኔ ነበር የምትተማመነው። አቡነ ሳሪዎስን ዝም ዋጥቃት። ዋና ስራ አስኪያጅ ተዋህዶ ናቸው። ዝም ምንም አታመጣ። ዝም ነው ምትል። ስለዚህ ከዚህ በኋላ ተረት ቆሟል፣ አለቀ። በዘፈን በኮንሰርት የምደልሏቸው ሰዎች የሉም ከዚህ በኋላ። አይዞ አትበሳጭ። እኛ እናመልከዋለን።